እስከ መጨረሻው የሚጸና እርሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ የምናገኘው የአምላካችን ቃል ነው። እስኪ ሁላችሁ ይህንን ቃል ከእኔ ጋር ትላላችሁ። እስከ መጨረሻው የሚጸና በሉ። ድምፃቸው አይሰማም። እስከ መጨረሻው የሚጸና እርሱ ይድናል። አምላካችን ሁላችንንም እስከ መጨረሻው ያጽናል። ይህንን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በደብረ ዘይት ተራራ ደቀ መዛሙርቱን ይዞ ወደ ደብረ ዘይት ተራራ በወጣበት ዕለት የተናገረው ቃል ነው። እንደ ቤተ ክርስቲያናችን ሥርዓተ አምልኮ ግጻዌ መሰረት ዛሬ አብይ ጾማችን ከጀመር 5ኛው ሳምንት ምን ተብሎ ይጠራል? ምን ተብሎ ይጠራል? ደብረ ዘይት። ደብረ ዘይት ይህንን አሁን የጠቀስኩላችሁን የመጽሐፍ ቅዱስ ቃል ከማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ ፍጻሜ ድረስ ያለውን የመጽሐፍ ቅዱስ ክፍል በደብረ ዘይት ተራራ ላይ ሆኖ ለሐዋርያቱ ያስተማረበት ዕለት ስለሆነ የዛሬው ቀንና ይህ ሳምንት የአብይ ጾማችን ሳምንት ደብረ ዘይት ተብሎ ይጠራል። በዚህ ቀንም በዚህ ሳምንትም ቤተ ክርስቲያናችን የምታስበውና የምትሰብከው የምታስተምረው ጌታችን ኢየሱስ ክርስቶስ ባስተማረው መሰረት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ስለ መምጣት ነው። ወደዚህ ምድር ዳግም መምጣቱን ዳግም ተመልሶ እንደሚመጣ ለጻድቃን እንደሚፈርድላቸው በኃጥአን ላይ እንደሚፈርድባቸው ሰማይና ምድርን ሊያሳልፍ እንደሚመጣ የምታስተምርበት የመጽሐፍ ቅዱስ ክፍልና ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህኛው በሁለተኛው ምጽአት እንደ መጀመሪያው ምጽአት ወይም እንደ ቀደመው ምጽአት በትህትና ራሱን ዝቅ በማድረግ በበረት ወይም በከብቶች በረት በመወለድ አይደለም የሚመጣው። ዳግም ሲመጣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም መምጣት በመላእክት ታጅቦ ነው። በክብረ መላእክት ታጅቦ በምስጋና በእልልታ በጭብጨባ በዝማሬ የሰማይ መላእክት የሰማይ ሰራዊት ከበውት እየዘመሩ በሰማይ ባለው ክብር ነው የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ። አቤት የዚያን ጊዜ ክርስቶስ ሲመጣ የሚለውን መዝሙር ዘማሪው ሊቀ መዘምራን ኪነ ጥበብ የዘመረውን ዝማሬ ወንድማችን ዘምሮታል፣ ሰምታችሁታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ከፊቱ መቆም የሚቻለው ወይም ደግሞ ያንን ግርማ ያንን የጌታችን የመድኃኒታችን የኢየሱስ ክርስቶስን መለኮታዊውን ግርማ ያንን ክብር ማየት የሚቻለው ማን ይሆን? የእግዚአብሔር ልጆች በእርሱ ፊት መቆም የሚቻለው እድል ፈንታ የሚሰጠው ማን ይሆን? የእግዚአብሔር ልጆች ይህንን ግርማ ለማየት የታደለ ማን ይሆን? ክርስቶስ ዳግም በሚመጣበት በክበበ መንግስቱ ሲገለጥ መላእክት ሲዘምሩ መለከት ሲነፋ ንውፅ ውስጣ ሲሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ክብር የተነሳ ፍጥረታት ሁሉ ሲርዱ ሲንቀጠቀጡ ያንን ክብር ማየት የሚቻለው ማን ይሆን? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ጥያቄ መልስ ሰጥቶናል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለው የመጽሐፍ ቅዱስ ክፍል 3 መሰረታዊ ትምህርቶችን መሰረታዊ ነገሮችን ይነግረናል፣ ያስተምረናል። የመጀመሪያው መሰረታዊ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም እንደሚመጣ ያስገነዝባል። ዳግም ከመምጣቱ በፊት
ግን እርሱ ከመምጣቱ በፊት የመምጣቱ ምልክቶች ተብለው በዝርዝር የተቀመጡ ዝርዝር ጉዳዮች መኖራቸውን ያሳያል። ጌታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ የሚከናወኑ በዚህ ምድር ላይ የሰው ልጆች ባሉበት የሚሆኑ ለሰው ልጆች የጌታ መምጫ የጌታ መምጣት ምልክት ሆነው እንዲያገለግሉ እንዲያስተምሩት ለክርስቲያኖች በእርሱ ለሚያምኑ በክርስቶስ ለሚያምኑ የክርስቶስ መምጫ ምልክት ሆነው የተዘረዘሩ ነገሮች አሉ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ የሚል አንደኛው ምልክት ነው። በክርስቶስ ስም የሚመጡ ክርስቶስ ይህንን ነገር ከተናገረበት ጊዜ ጀምሮ ከመናገሩም አስቀድሞ እስከ ዓለም ፍጻሜ በስሙ የሚመጡ ብዙዎችን የሚያስቱ በክርስቶስ ስም የሚነሱ እልፍ አእላፍ ሐሳዊ መሲሖች መኖራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ አንደበት ያስገነዝባል። ዛሬ የምናያቸው በመላው ዓለም የክርስቶስን ስም በማስነሳት ከክርስቶስ እውነት ውጪ የሆኑ ነገር ግን በስሙ የመጡ ነቢያት ነን የሚሉ መምህራን ነን የሚሉ ሰባኪያን ነን የሚሉ በክርስቶስ ስም የመጡ በስሜ ይመጣሉ ብሎ በተናገረው ቃል መሰረት በእርሱ ስም የመጡ ብዙ የሚያስቱ አሉ። እነዚህ ሁሉ መንገድ ጠራጊዎች ናቸው ለዋናው ሐሳዊ መሲሕ። እኔ ክርስቶስ ነኝ ብሎ ለሚመጣው ለሐሳዊ መሲሕ ለሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው፣ አዘጋጆች ናቸው። ልክ ክርስቶስ ከመገለጡ አስቀድሞ መጥምቀ መለኮት ቅዱስ ዮሐንስ የክርስቶስ መንገድ ጠራጊ ሆኖ በነቢዩ በኢሳይያስ እንደተነገረለት የክርስቶስን መንገድ የሚያዘጋጅ ተብሎ እንደተነገረው እንደ ዮሐንስ ለጌታ ለኢየሱስ ክርስቶስ መንገድ ጠራጊ እንደነበረ ለሐሳዊ መሲሕ ለሐሰተኛው ክርስቶስን መንገድ የሚጠርጉ መንገድ ጠራጊዎች ናቸው አሁን ያሉ በክርስቶስ ስም የተነሱ ሁሉ። በልዩ ልዩ ስፍራ ጦርነት ይሆናል። የጦርንም ወሬ ትሰማላችሁ። በመላው ዓለም እየተደረጉ ያሉ ጦርነቶች ሁሉ የክርስቶስ መምጫ ምልክቶች ናቸው። በመጨረሻ ለሚደረገው ለዋናው ለአርማጌዶን ጦርነት መንገድ ጠራጊዎች ናቸው። ወደዚያ የሚወስዱ ወደዚያ የሚመሩ ናቸው። እንደሚታወቀው ጦርነት የሰውን ልጆችን ለማዳን ወይም የሰውን ልጆችን ለመጠበቅ አይደለም የሚደረገው። ጦርነት በባህሪው የሰው ልጆችን ለመግደል ነው። በጦርነት ውስጥ የሚሞተው የሰው ልጅ ነው። በጦርነት ውስጥ የሚወድመው ተፈጥሮ ነው። እግዚአብሔር የፈጠረው ፍጥረት ነው የሚጠፋው። ስለዚህ በእግዚአብሔር ቃልና በእግዚአብሔር ላይ የተነሳ አስተሳሰብ ነው የጦርነት አስተሳሰብ። የጦርንም ወሬ ትሰማላችሁ። በመጨረሻ የሚደረገው የአርማጌዶን ጦርነት በፍጻሜ ዘመን የሚደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ በሐሳዊ መሲሕ በሐሰተኛው ክርስቶስ መሪነት የሚደረገው የአርማጌዶን ጦርነት መነሻዎች ወይ መጀመሪያዎች እንደ መንገድ ጠራጊነት የሚያገለግሉ ዛሬ በመላው ዓለም የሚደረጉ ጦርነቶች ምልክቶች ናቸው። ረሃብን፣ ቸነፈርን፣ ችግርን፣ ጥምን የሰው ልጆች ያያል። ረሃብ በልዩ ልዩ ዓለማችን ክፍል በብዙ ዘመን ሲከሰት አይተናል። በተለያየ ዘመን ሲከናወን አይተናል። ሕዝብ በሕዝብ ላይ ሲነሳ አይተናል። መንግስት በመንግስት ላይ ሲነሳ አይተናል። አንዱ መንግስት ሌላውን መንግስት ሲወረው ማለት ነው። መንግስት በመንግስት ላይ መነሳት፣ ሕዝብ በሕዝብ ላይ መነሳት ማለት አንድ ሕዝብ ሌላውን ሕዝብ ሲወረው ወይም ደግሞ ጦርነት ሲከፍትበት ማለት ነው። ሕዝብ በሕዝብ ላይ መነሳት። እንዲህ አይነት ታሪኮችን በዘመናችን ብዙ አይተን አልፈናል። እነዚህ ሁሉ የክርስቶስ መምጫ ምልክቶች ሆነው በመጽሐፍ ቅዱስ ላይ ተጽፈዋል። ክርስቶስ ዳግም ከመምጣቱ በፊት የሚሆኑ ነገሮች ናቸው። አባት በልጅ ላይ፣ ልጅ በአባት ላይ ይነሳል። በቤተሰብ መካከል ፍቅር ትቀዘቅዛለች። በሰዎች መካከል ፍቅር ትቀዘቅዛለች። እርስ በርሳቸው በመፈቃቀር ይኖሩ የነበሩ ፍቅራቸው ቀዝቅዞ አንዱ በአንዱ ላይ መነሳሳት ውስጥ ይገባሉ። ይህ የመጨረሻው ዘመን
የዓለም ፍጻሜ ምልክቶች ናቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምልክቶችን ሲዘረዝር ከቆየ በኋላ እንደዚህ ይላል። ምልክቶችን ሲዘረዝር ከቆየ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ መጨረሻ የሚጸና ግን እርሱ ምን ይላል? ምን ይላል? ይድናል። እስከ መጨረሻው የሚጸና እርሱ ይድናል። በዚህ ሁሉ መከራ ውስጥ አልፎ እግዚአብሔርን ያልካደ ያመነ፣ መከራው ፈተናው እግዚአብሔርን ያላስረሳው፣ ረሃቡ እግዚአብሔርን ያላስረሳው፣ በሐሰተኛው ክርስቶስ በሐሰተኞች ነቢያትና በሐሰተኞች መምህራን ተሰብከው እምነታቸውን ያልካዱ ያልሄዱ እስከ መጨረሻው የሚጸና የሚባሉት እነዚህ ናቸው። በሃይማኖታቸው የጸኑ፣ በእምነታቸው የጸኑ፣ እግዚአብሔርን በማምለክ የጸኑ፣ በየትኛውም ሁኔታ ውስጥ ቢሆኑ፣ በመከራ ውስጥ ቢኖሩ፣ በፈተና ውስጥ ቢኖሩ፣ በስደት ውስጥ ቢኖሩ፣ በችግር ውስጥ ቢኖሩ፣ በጤና ማጣት ውስጥ ቢኖሩ፣ በገንዘብ ማጣት ውስጥ ቢኖሩ፣ በልዩ ልዩ መከራ ውስጥ ቢያልፉ እንኳን እስከ መጨረሻው ድረስ የሚጸኑ እነሱ ይድናሉ። ይህ የክርስቶስ ቃል ነው። የእግዚአብሔር ልጅ እስከ መጨረሻው የሚጸና ቅዱስ ጳውሎስም ለሮሜ ሰዎች በጻፈላቸው መልእክቱ ላይ ይህንን ቃል ደግሞ ይናገራል። ከክርስቶስ ፍቅር የሚለየን ማን ነው? ረሃብ ነውን? ስደት ነውን? መከራ ነውን? ሕመም ነውን? እያለ በዝርዝር ይናገራል ቅዱስ ጳውሎስ። ከክርስቶስ ፍቅር የሚለየን ምንድን ነው ብሎ ምንም አይለየን። እግዚአብሔር ልጆች እስከዚህ ድረስ ልንጸና ይገባል። የሚላላ የሚጠብቅ ክርስትና ሊኖረን አይገባም። ሁልጊዜ የጠበቀ ሁልጊዜ የጸና አቋም ያለው ሊሆን የሚገባው ክርስትና። ክርስትና በባህሪው ጽናትን የሚፈልግ ነው። ክርስትና በባህሪው ታማኝነትን የሚጠይቅ ነው። ክርስትና በባህሪው ተረጋግቶ መኖርን የሚጠይቅ ነው። በእግዚአብሔር ላይ ልብን በመጣል በእግዚአብሔር ላይ እምነትን በመጣል ጸንቶ መኖርን መሰረት ያደረገ ነው ክርስትና። የሚፈራ የሚወላውል ክርስቲያን ነው ማለት አይቻልም። ስለዚህ እስከ መጨረሻው የሚጸና እርሱ ይድናል ካለ በኋላ ጌታችን ኢየሱስ ክርስቶስ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ከጥፋት እንድንመለስ የሚመክረው የእግዚአብሔር ቃል አልተነገረንም፣ አልሰማንም እንዳይሉ የእግዚአብሔር ቃል በመላው ዓለም ይነገራል። በአሕዛብም ሁሉ ጆሮ ሳይቀር የእግዚአብሔር ቃል ይነገራል። የእግዚአብሔር ቃል አልሰማሁም፣ ቃሉ አልተነገረኝም፣ ቃሉን አልሰማሁም የሚል ምክንያት ክርስቶስ በሚመጣበት ጊዜ ዳግም በሚመጣበት ጊዜ ቃሉን አለመስማት ወይም ደግሞ የምስራችን ወንጌል አለመስማት ምክንያት እንዳይሆን ጌታችን ኢየሱስ ክርስቶስ በልዩ ልዩ ምክንያቶች የእግዚአብሔር ቃል ለአሕዛብም ሁሉ ላመኑት ብቻ አይደለም ላላመኑት ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ለዚህ ነው ቅዱስ ጳውሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ የአሕዛብ ሐዋርያ አድርጌ ሾሜአለሁ ብሎ የመለሰው። በደማስቆ በታላቅ ብርሃን መጥቶት ክርስቲያኖችን ለማሳደድ ከሚሄድበት መንገድ ጠብቆ ሐዋርያ ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ አሕዛብን ያስተምርለት ዘንድ ነው። አሕዛብን ይሰብካቸው ዘንድ ነው። ቅዱስ ጳውሎስ ያልሄደበት ቅዱስ ጳውሎስ ያላስተማረበት የአሕዛብ መንደር ከተማ የለም። ስለዚህ ለአሕዛብ ሁሉ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያ ጊዜ መጨረሻው ይመጣል። ገና ያልተሰበከ ዓለም አለ ማለት ነው። ገና ያልተነገረበት የእግዚአብሔር ቃል ያልደረሰበት ቦታ አለ። ጓዳ ጎድጓዳው ሁሉ ይህ የክርስቶስ ዳግም ምጽአት እስከሚሆንበት ጊዜ ድረስ ይሰበካል፣ ይነገራል። ብዙዎች ንስሐ ገብተው እንዲመለሱ ከሞት እንዲተርፉ የመንግሥቱ ወራሾች ይሆኑ ዘንድ የእግዚአብሔር ልጆች በአንድም በሌላ ምክንያት የእግዚአብሔር ቃል በጆሮአችን ሲመጣ በምክንያት ነው፣ ያለ ምክንያት እንዳይመስላችሁ። እግዚአብሔር በዓላማ ነው የሚያስተምረው። እግዚአብሔር በዓላማ ነው ወንጌል እንድንሰማ የሚያደርገው። ኃጢአተኛ ከኃጢአቱ ይመለስ ዘንድ፣ ጻድቁ በጽድቁ እንዲቀጥል፣
መልካም የሚሰራው በመልካም ስራው እንዲቀጥል፣ በጎ ምግባር ያለው በበጎ ምግባሩ እንዲቀጥል፣ በጎ ፍሬ ያላፈራ ፍሬ እንዲያፈራ፣ ክፉ ከክፉ መንገዱ እንዲመለስ፣ ዘማሪው ዝሙቱን እንዲያቆም፣ ዘማሪው በዝማሬው እንዲቀጥል፣ ካህኑ በክህነቱ አገልግሎት እንዲቀጥል፣ ዲያቆኑ በዲቁናው አገልግሎት እንዲቀጥል፣ ምዕመኑ በምዕመንነት መንፈሳዊ አገልግሎቱን እንዲያከናውን፣ በጎ ፍሬ መልካም ፍሬ እንዲያፈራ የእግዚአብሔር ቃል ለዚህ ነው በየዕለቱ የሚነገረው። በአንድም በሌላ ምክንያት የእግዚአብሔር ቃል ወደ ጆሮአችን ሲመጣ የእግዚአብሔር ሐሳብ የእግዚአብሔር መልእክት ወደኛ እንደመጣ አስቡ። እግዚአብሔር እየተናገረን እንደሆነ አስቡ። እግዚአብሔር መልእክት እየነገረን እንደሆነ አስቡ። ያን ጊዜ ንስሐ መግባት ካለብን ከኃጢአታችን ተመልሰን ንስሐ እንድንገባ እግዚአብሔር ፈልጎ ነው ቃሉን የሚያስተምረው። የእግዚአብሔር ቃል ወደኛ ጆሮ ሲመጣ ያን ጊዜ እግዚአብሔር አንዳች መልእክት ሊነግረን ፈልጎ እንደሆነ በማሰብ ልንሰማ ይገባል። ስለዚህ ነው በዓለም ሁሉ ይሰበካል እንግዲህ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን እያጠቃለለ ሲመጣ እንግዲህ በነቢዩ ዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። ይህ ከኢየሩሳሌም ጋር ተያይዞ በመጨረሻው ጊዜ ሐሳዊ መስህ በቤተ መቅደስ እግዚአብሔር መስዋዕት በሚሰዋበት እግዚአብሔር ስም በሚጠራበት ቦታ ሲሾምና ሲቀመጥ የሚያሳየውን በኢየሩሳሌም በተለይም ከዓለም መንግስታት ጋር ተያይዞ የሚደረገው ነገር የሚያሳይ ነው። በትንቢተ ዳንኤል ላይ ተጽፎ የሚገኘው ማለት ነው። ስለዚህ በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ ወደ ተራራዎች ይሽሹ ማለት ተራራ በቤተ ክርስቲያናችን አስተምሮ በቅድስት ቤተ ክርስቲያን የሚመሰል ነው የምትመሰል ነው። ወደ ቤተ መቅደስ ወደ ቤተ ክርስቲያን ይሄዱ ማለት ነው። ወደ መንፈሳዊ ስፍራ ወደ ቤተ ክርስቲያን ይሄዱ። ስለዚህ በዚያም ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምትና ወይም በሰንበት እንዳይሆን ጸልዩ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መምጣቱ ምልክት ብቻ ሳይሆን የነገረን ምን ማድረግ እንዳለብንም ጭምር ትእዛዝ ሰጥቷል። ጸልዩ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ለደቀ መዛሙርቱ እንዳስተማረው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አለ። ለምንድን ነው እንደዚህ ያለው? ሰንበት ነው። በሰንበት ስራ አይሰራም። በቤት ነው የሚቀመጡት። በክረምት ገበሬዎች ምንም አይነት ስራ አይሰሩ። በበጋ ነው ስራ የሚሰሩት። በፀሐይ ጊዜ ነው እርሻ የሚያርሱት። ወደ ማሳቸው ወርደው ሊሰሩ የሚገባቸውን ሁሉ የሚሰሩት በክረምት ነው። ማነው? በበጋ ነው። በክረምት ሰማይ ተከፍቶ ምድር ተከፍታ ከምድር ምንጭ ውሃ የሚመነጭበት ከሰማይ የዝናብ ዶፍ የሚወርድበት ስለሆነ ክረምት የሥራ ወቅት አይደለም ለገበሬዎች። ምናልባትም የክረምቱ መጀመሪያ ላይ ዘር የሚዘሩበት ሊሆን ይችላል። ከዛ በኋላ እግዚአብሔር በዝናብ አምሳል በዝናብ አማካኝነት ዘሩን የሚያበቅልበት ወቅት ነው። ስለዚህ ምንም ስራ መስራት የማይቻልበት ወቅት ነው። ይህ ማለት ሽሽታችሁ በክረምት ወይም በሰንበት በጎ ስራ መስራት በማትችሉበት፣ በጎ መልካም ፍሬ ማፍራት በማትችሉበት፣ ንስሐ መግባት በማትችሉበት ወቅት ሽሽታችሁ እንዳይሆን፣ ስደታችሁ እንዳይሆን ጸልዩ። እግዚአብሔር በቤቱ እግዚአብሔር በመንግስቱ ቅዱሳንን ሰማዕታትን፣ ጻድቃንን፣ አባቶቻችን ሐዋርያትን፣ አባቶቻችን ነቢያትን በየክብራቸው ባሰበበት ክብሩ ሁላችንንም እንዲያስበን የአምላካችን መልካም ፈቃዱ ይሆንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ እናንተ የአባቴ ብሩካን ዓለም ሳይፈጠር አስቀድሞ የተዘጋጀላችሁን መንግሥት ትወርሱ ዘንድ ወደ እኔ ኑ ብሎ በቀኙ ያቆመን ዘንድ የአምላካችን መልካም ፈቃዱ ይሆንልን። ጌታችን ዳግም በሚመጣበት ጊዜ 3 ጊዜ መላእክት መለከት ይነፋሉ ይላል ቅዳሴ አትናቴዎስ ላይ።
ሶስት ጊዜ የመለከት መነፋት ይሆናል። በአንደኛው የመለከት መነፋት አጥንት ሥጋ ከተለያየ ቦታ ከተበተነበት፣ ከሞተበት፣ ከወደቀበት ውሃ የወሰደው አውሬ የበላው ሞቶ በሥርዓት የተቀበረው ከየተቀበረበት ቦታ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ ይሰበሰባል ይላል። በሁለተኛው መለከት መነፋት ደግሞ አጥንትና ሥጋ ይዋሃዳሉ። ትኩስ ሬሳ፣ ትኩስ አስክሬን ወይም ደግሞ በድን ሆኖ በቀደመው ጊዜ እግዚአብሔር አዳምን በፈጠረው ሰዓት የሕይወት እስትንፋስን እፍ ሳይልበት መጀመሪያ እንደተፈጠረ እንደነበረው ሥጋ ሆነው በፊቱ ይሆናሉ። በሦስተኛው መነፋት የመለከት መነፋት ደግሞ እነዛ ሙታኖች እንደ አይን ጥቅሻ ፈጥነው ይነሳሉ ይላል። ያን ጊዜ ኃጥአንን በግራ ጻድቃንን በቀኙ ያቆማቸዋል ይላል። እርሱ አንተ በዚህ ጋር ቁም፣ አንተ በዚህ ጋር ቁም አይላቸውም። ስራቸው ግን በቀኝና በግራ ያቆማቸዋል። የሰሩት ስራ የራሳቸው ስራ ራሳቸው መርቶ ወደ ቀኝና ወደ ግራ ወስዶ ያቆማቸዋል። እግዚአብሔር ቀኝና ግራ የሚባል የለው። በእኛ አንጻር ሊነግረን ሊያስተምረን ነው። በእኛ ምሳሌ ሲያስተምረን ነው። በቀኙና በግራ ይቆማሉ። በግራ በቀኝ የቆሙትን ወደ ቀኝ ዞሮ እናንተ የአባቴ ብሩካን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ሆኜ ብመጣ አሳድራችሁኛል፣ ብታሰር ጎብኝታችሁኛል ብሎ ይመርቃቸዋል። በቀኙ ያሉትን ከመረቃቸው በኋላ ዓለም ከመፈጠሩ አስቀድሞ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ ዘላለም ደስታ ግቡ ይላቸዋል። እግዚአብሔር ከእነዚህ ጋር ይደምረን። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል። እንግዲህ አስተውሉ። የት አይተን የት እንግዳ ሆነ መጥተህ የት ተርበህ የት ተጠምተህ አጠጣንህ ይሉታል። በመካከላችሁ ለአንዱ ለተራበ ለአንዱ ለተቸገረ ያበላችሁት ለእኔ እንዳበላችሁት ነው። የሰው ልጅ ለሰው ልጅ የሚያደርገው በጎ ስራ ለእግዚአብሔር እንዳደረገ ለሰው ልጅ የሚያደርገው መልካም ስራ ሰው በእግዚአብሔር አምሳልና አርአያ የተፈጠረ ስለሆነ ሰው ለሰው መድኃኒቱ ሆኖ ካገለገለ በቀኙ ይቆማል። ወደ ግራ ያሉትንም ዞሮ እናንተ ርጉማን ከኔ ወግዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አላሳደራችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ታስሬ መጥታችሁ አልጎበኛችሁኝም እያለ ይወቅሳቸዋል። እነርሱም መች ተርበ፣ መች ተጠምተ፣ መች ታረዘ፣ መች እንግዳ ሆነ አልጠየቅን፣ አልጎበኘን፣ ከመካከላችሁ ለአንዱ ያላደረጋችሁት ለእኔ እንዳላደረጋችሁት ነው ይላቸዋል። ሂዱ ከእኔ ወግዱ፣ ወደ ዘላለም እሳት ሂዱ ይላቸዋል። እግዚአብሔር ከፈጠራቸው 22 ስነ ፍጥረታት መካከል ሰማይና ምድርን እግዚአብሔር ሲፈጥር በጠቅላላ 20 ዓለማትን እግዚአብሔር ፈጥሯል። በመንፈሳዊው 20 ዓለማት አሉ ነው የምንለው። 20 ዓለማት። በሳይንስ ደግሞ ስንት ዓለም አለ ነው የሚባለው? ስንት ፕላኔት ነው ያለው? 10 ናቸው። 10 ናቸው። ስንት ናቸው? አንድ አሁን በቅርብ ተገኝቷል ብለዋል። በየት አካባቢ እንደሆኑ ይታወቃሉ? ሳይንስ የሚለው በግምት ነው፣ በግምት ነው የሚናገረው። በመንፈሳዊው ዓለም ግን አባቶቻችን በመንፈስ ቅዱስ አስረጅነት በመንፈስ ቅዱስ ገላጭነት ተረድተው አውቀው እግዚአብሔር 20 ዓለማትን ፈጥሯል። የመሬት ወይም የምድር ዓለም የሚባል አለ፣ ራሱን ችሎ የምድር ዓለም ይባላል። የምድር ዓለም ውስጥ ገነት አለች፣ ሲኦል አለ፣ ብሔረ ብፁዓን ብሔረ ሕያዋን የሚባሉ አሉ። ምድር እኛ የሰው ልጆች የምንኖርበት ዓለም አለ። በአጠቃላይ 5 የምድር ዓለሞች 5 ናቸው።
ብሔረ ሕያዋን፣ ብሔረ ብፁዓን፣ ምድር ወይም የሰው ልጆች የሚኖሩበት ገነት፣ ሲኦል፣ እነዚህ አምስቱ የምድር ዓለማት ይባላል። እንግዲህ ከነዚህ ውስጥ ገሃነመ እሳትም ራሱን ችሎ አንዱ የምድር አካል ነው። እግዚአብሔር ከፈጠራቸው ፍጥረታት ወይም ካዘጋጀው ለኃጥአን እግዚአብሔርን በዚህ ምድር ላይ ሲኖሩ ያሳዘኑ ወይም ያስቸገሩ ኃጢአት ሰርተው በደል ሰርተው እግዚአብሔር እንዲያዝን ያደረጉ የሚቀጡበት ስፍራ እግዚአብሔር አዘጋጅቷል። በዚህ ምድር ላይ ሲኖሩ እንደ ሕጉ እንደ ስርዓቱ እንደ ትእዛዙ ኖረው እግዚአብሔርን ያስደሰቱ እንደ እግዚአብሔር ቃል የኖሩ ለእግዚአብሔር የታዘዙ የሚኖሩበት የሚገቡበት ዘላለማዊ እረፍትና ደስታ የሚያገኙበትን ቦታ እግዚአብሔር አዘጋጅቷል። ያ መንግሥተ ሰማያት መንግሥተ እግዚአብሔር ይባላል። የእግዚአብሔር መንግሥት። ያንን መንግሥት እግዚአብሔር ለቅዱሳን ለጻድቃን የሚሰጠው በዳግም ምጽአት ጊዜ ነው። መንግሥተ ሰማያት የምትከፈተው ያኔ ነው። ጌታ በሚመጣበት ጊዜ ነው የምትከፈተው። ስለዚህ ያን ጊዜ አቤቱ ራራልን፣ አቤቱ እዘንልን፣ በበላነው ሥጋ በጠጣነው ደምህ ይላል አትናቴዎስ። በበላነው ሥጋ በጠጣነው ደምህ በማርያም እናትህ ብለህ ማረን፣ ይቅር በለን። ለዚህ ነው ሥጋው ደሙን ያልተቀበላችሁ ተቀበሉ፣ ንስሐ ያልገባችሁ ንስሐ ግቡ ቤተክርስቲያን የምትለው ለዚህ ነው። በሥጋው ደሙ መማፀን ይቻላል። በበላነው ሥጋ በጠጣነው ደም ስትል ማረን፣ ይቅር በለን። ያን ጊዜ እናት የሴት ልጅ ጩኸት አትሰማም። ያን ጊዜ ነፍስ የሰራችው ኃጢአቷ የሰራችው በደሏ ይገለጣልና ያን ጊዜ ለቅሶ ይሆናል። ያን ጊዜ ዋይታ ይሆናል። የማይጠቅም ዋይታ ነው፣ የማይጠቅም ለቅሶ ነው ይላል። ያን ጊዜ አይጠቅምም ለቅሶ። ዛሬ ግን ይቻላል። ዛሬ ግን ይቻላል። ዋይ ዋይ ማለት ዛሬ ይቻላል። ዛሬ ማልቀስ ይቻላል። ማረኝ ይቅር በለኝ ማለት ዛሬ ይቻላል። በሕይወተ ሥጋ እያሉ ከሞቱ በኋላ ግን ይህ የለም። ስለዚህ እስከ መጨረሻው የሚጸና እርሱ ይድናል። አምላካችን ሁላችንንም በበጎ ሥራ በበጎ ምግባር እንዲያጸናን የአምላካችን መልካም ፈቃዱ ይሆንልን። ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን።